بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو يا أفريكا تي في بروجرام تكتاتوج أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته እንግዲህ ዛሬ ኢንሻአላህ እንደምትመለከቱት በሌላ ርዕስ በሌላ እንግዳ የአፍሪካ እንግዳ የተሰኘው ፕሮግራም ሪያድ ባለው አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ እየቀረበ ነው ያለው እስከ ፕሮግራማችን ፍጻሜ አብራችሁን ስትሆኑ በርካታ ነገሮችን ትሰማላችሁ ታደምጣላችሁ ኢንሻአላህ አሁን በድጋሚ አብራችሁን ቆዩ እስከ ፕሮግራሙ ፍጻሜ አብራችሁን ምዘልቀው መሐመድ አብዱራህማን አቡ አፍናን ነኝ መልካም ቆይታ ኢንሻአላህ طيب استاذ جمال በቅድሚያ ኢንሻአላህ የአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፍቃደኛ ስለሆንክ አንተ ጋር ያሉትን በተለይ ደግሞ በአልሙኒር የታፊዝ አልቁርአን ማዕከል በገጠር ላይ ትኩረት ያደረገ ፕሮጀክት ነው በሱ ዙሪያ ቀጣይ 50 ደቂቃ ለማውራት ሐሳብን ለማጋራት ፍቃደኛ ስለሆንክ በአድማጭ ተመልካቾች ስም ከልብ ላመሰግነው ወዳለው ሽክራን አልহামዱሊላህ ለሰላም ኡስታዝ ጀማል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم وندمي محمد عبد الرحمن يا أفريكا انقدا بروجرام انقدا سلادركينا سلبرتكين جزاك الله خيرا جيغارغا مسجنالون بارك الله فيك ان شاء الله ጥሩ ቆይታ እንደሚሆን ተስፋ አደርጋለሁ طيب እንግዲህ አንተን ማስተዋወቅ ብዙ አይተበከም በዚህ አፍሪካ ቲቪ መስኮት በቀያልክ እጅግ በጣም በርካታ ትምህርቶችን አስተላልፋል በተለይ ደግሞ كيف نقرأ القرآن የሚለው ቁርአን እንዴት እናንብብ የሚል ካንድም እስከ 3 እትም ለተማሪዎች ለአንባቢያን አድርሰሃል ስለዚህ ኢንሻአላህ አብዛኛው ማህበረሰብ ያው ስለሚያውቀ አንተን ለማስተዋወቅ ብዙ ጊዜ አልወስድም በቀጥታ መጀመሪያ ወደ ያስኩት ፖይንት ገባለሁ ኡስታዝ ጀማል ምናልባት ወደ በኋላ ላይ كيف نقرأ القرآن የሚለውን የተወሰኑ ሐሳቦች እናነሳለን አሁን ግን ስለ አልሙኒር የሂፍዝ القرآن ማዕከል ሐሳቡ እንዴት መጣልህ بسم الله جزاك الله خير በቅድሚያ ወንድም መሐመድ አብዱራህማን እንግዲህ አልሙኒር ቁርአን አካዳሚ እንደሚታወቀው ያው በኦንላይን ነው የጀመረው ሲጀምር የዛሬ 8 አመት በፊት ማለት ነው ኦሬዲ ከ8 አመት በፊት ይሆናል አጀማመሩ ስንጀምር ምንም እንኳን ይሄን ሲያሚ የተሰጠው ባይሆንም በዚህ ሲያሚ የጀመረ ባይሆንም ተጅዊድ በአማርኛ በሚለው ሲያሚ በኦንላይን የቁርአን ንባብ አስተምሮትን ተጅዊድን በውጭ ሀገር ላሉ እህት ወንድሞች እያስተማርን የጀመርነው ስንጀምር ያው ምክንያቱም አጋጣሚ ወደ ሳውዲ አረቢያ ከመጣሁኝ በኋላ በቀጥታ ወደ ተህፊዝ ማዕከል ነበር የገባሁትኝና ከሱ እንደጨረስኩት ሳልወጣ በፊት ጀምሬ ነው በኦንላይን ሳስተምር የነበረውና ከዚያ በኋላ ግን የተለያዩ በተለይ ደግሞ እንደሚታወቀው በሳውዲ አረቢያ በአረብ ሀገራቶች የኛ እህቶቻችን በርካቶች በኻዲምነት ወደዚህ ወደ አረብ ሀገራት ይመጡ ስለነበር እነሱ ደግሞ በተለይ ደግሞ የሸሪዓ አስተምሮትን የዛ ሰዓት ብዙ የተስፋፋበት ባይሆንም ነገር ግን የሶሻል ሚዲያው ምኑ እየጀመረ ያለበት ጊዜ ስለነበረ እኔም በዚሁ በመችለው ዘርፍና በተማርኩበት ማገልገል አለብኝ በሚል የተወሰኑ እህቶችን በግሩፕ ወንድሞችን በግሩፕ ሰብስቤ ቁርአን የተማርኩትን አስተምር ነበር ከዛም በተጨማሪ የተጅዊድ ህግጋቶችን ቀለል ባለ መንገድ ለማስተማር ጥረት አድርግ ነበርና ያንን ተንተርሶ በዛ ሁኔታ ያደገ መጥቶ ከዛሬ 7 አመት በፊት በሀገራችን ህጋዊ ፈቃድ አግኝቶ በአልሙኒር ቁርአን አካዳሚ ሲያሚ ማዕከሉን ፈቃድ አውጥተን ጀመርን ማለት ነው እንግዲህ ስንጀምር እንደሚታወቀው ደንብ እየገለጽኩለ በኦንላይን መርሃ ግብር ነበር ስናስተምር የነበረው ወይም ሳስተምር የነበረው እኔም ብዙ ጓደኞችም ነበሩ ከዛ በኋላ ግን በሀገራችን እንዲሁ በኦንላይን ብቻ ሳይሆን ይሄንን በኦንላይን የምናስተምረውን አስተምሮት መሬት ላይ የወረደ ተግባራዊ የሆነ ለሀገራችን ወይም በሀገራችን ለሚገኙ ታዳጊዎች ለሚገኙ ወንድሞች ትምህርቱ ይደርሳቸው ዘንድ በአዳሪ መርሃ ግብር እንዲሁም በተመላላሽ መርሃ ግብር በሀገራችን ፈቃድ አውጥተን የዛ ሰዓት የተጀመረ ነው
አስታውሳለሁኝ በ2010 ይመስለኛል በኢትዮጵያ አቆጣጠር ማለት ነው። አሁን ኦልሬዲ ወደ 2017 የደረሰ ይመስለኛል። ተቅሪበን ወደ 7 ዓመት እያለፈን ነው የምንገኘው እና የዛ ሰዓት ነው በዚህ ሁኔታ የተመሰረተውና የተጀመረው ማለት ነው። ባረከላሁ ፊክ። طيب ስለ ስያሜውን በተመለከተ ተሰጀማል። በነገራችን ላይ ልክ ነህ። በጊዜው በዋትስአፕ ግሩፕ እየተሰባሰቡ በተለይ ደግሞ ሴት እህቶቻችን በቤት ሰራተኝነት በአረብ ዓለም ላይ ያሉ እህቶች በጣም ቁርአን መቅራት ይፈልጉ ነበር። ያለ ማድረግ ደግሞ ጊዜው አልነበራቸውምና በዋትስአፕ ግሩፕ ላይ የተሰባሰቡ የሆነ ሰዓት ላይ በጣም አሁንም የተወሰነ መጠኑ ቢቀንስም አሉና ወንዶችም በዛው ልክ ነበሩ። ጅማሬው ጥሩ ነው። ሌላ ምናልባት ከዚህ ጋር ተያይዞ ኡስታዝ ጀማል ስለ ስያሜው የምትለን ነገር አለ? አልሙኒር አልሙኒር ጠባን አንዱ የቁርአን ስያሜ ነው። ስንጀምር የዛ ሰዓት የግድ የራሱ የሆነ ብራንድ ያስፈልገው ስለነበረ የራሱ የሆነ የሚታወቅበት አንድ ስያሜ ሊኖረው ስለሚገባ ያንን የተለያዩ ስያሜዎችን አምጥተን ነበረ እንደ አልፉርቃን የመሳሰሉ ግን ሌሎቹ የተያዙ ነበሩ በሰዓቱ እንዲሁም ደግሞ ሌሎችም የተጠቀሟቸው የነበሩ ስያሜዎች ነበሩና አልሙኒር ሙኒር አንጸባራቂ ብርሃን ነው። ቁርአን አንዱ ስያሜው ነው ይላሉ የዑለማው ቁርአን። ስለዚህ ያንን ይዘን ነው ስያሜውንም አልሙኒር ብለን የመሰረተውና የሰየመው ማለት ነው። طيب ባረከላሁ ፊክ። ሌላው ምናልባት ያው ብዙ ጊዜ ያው ዝም ብዬ ምናልባት እንደኔ አስተውለህ ሊሆን ይችላል፣ አድማጭ ተመልካቾችም አስተውለው ሊሆን ይችላል። ብዙ ጊዜ እንዲህ አይነት ትላልቅ ፕሮጀክቶች ሲታሰቡ አዲስ አበባ ላይና ከአዲስ አበባ ቀጥለው ባሉ ትላልቅ ከተሞች ላይ ብቻ ትኩረት ያደረጉ በጣም በርካታ ፕሮጀክቶች፣ በርካታ ስራዎች፣ ለቁጥር የሚታክቱ ነገሮች እያየን ነው። ነገር ግን ወደ ገጠሩ ከአዲስ አበባ በተለይ በ400 እና በ500 ኪሎ ሜትር አካባቢ ራቅ ብሎ በመሄድ በተለይ ደግሞ ይሄ ገጠሩን ክፍለ ሀገሩ ማዕከል ያደረጉ ነገሮች ብዙም ሰራ አላይም። አላሁ አለም። ይሄ እኔ ታዘብኩት ነው። በጣም በርካታ ነገሮች አሉ ዋና ከተማ ላይ። ከዋና ከተማ ደግሞ ትንሽ ራቅ ካልከም በተወሰኑ በቅርብ ኪሎ ሜትር ርቀት ላይ ያሉ ከተሞች ላይ ነው አብዛኛው ነገር ትኩረት ተደርጎ የተሰራ ያለውና ምናልባት ሳስቺ ካልሆነ ታርመኛል። ሳስቺ ከሆነ አልሙኒር ገጠሩን ማዕከል ያደረገ ፕሮጀክት ነው እየተንቀሳቀሳችሁ ያላችሁት ይመስለኛልና ትንሽ የተለያዩ ነገሮችን ከማግኘት አንፃር እንደ አስቸግርም ወይ? በጣም ጥሩ ጥያቄ ነው ያነሳው። በአልሙኒር ቁርአን አካዳሚ አንዱ መርሃ ግብሩ አንዱ ፕሮጀክቱ የገጠር ወይም በገጠር የሚገኙ ታዳጊዎችን ታሳቢ ያደረገ አስተምሮት መስጠት ነው። በገጠሩ አካባቢ ሌላ የሚያስተምሩ የሉም ወይ የሚለው መጠኑ የተለያየ ቢሆንም ሁሉም በሚችለው እያደረገ ነው ብዬ አስባለሁኝ። ምንም እንኳን በተፈለገው ልክ የተንሰራፋ ባይሆንም ማለት ነው። እኛ እንደ ሌሎችን መውቀስ ወይም ደግሞ ሌሎች እንደዚህ አላደረጉም ማለት አንችልም፣ ማለትም የለብንም። አንድ ሰው እየሰራ ነውና የሚያሳየው እኛም ሌሎቹ ለምን ይሄን አላደረጉም ከሚለው ቁጭት ሳይሆን እኛስ ያ ክፍተት እስካለ ድረስ ወይም ክፍተት አለ ብለን ካመን እኛም እንደ ቁርአን ማዕከል እዛ ቦታ ላይ ምንድነው ድርሻችን የሚለውን ካሰብን በኋላ ነው ወደ ገጠሩ የተሰማራ ነው። የገጠሩ ፕሮጀክት ወደ ሶስተኛ ፕሮጀክታችን ነው ብዬ ነው የማስበው እኔ። ምክንያቱም በኦንላይን መርሃ ግብር እጅግ በጣም ሰፊ የሆነ የምናስተምርበት ሁኔታ ዘርግተናል። ያ ብዙ ላይ ይሄንን ግልጽ ባናደርገውም በተለያየ ማስታወቂያ እንትኑ ምህዳሮችን ባንጠቀምም ነገር ግን የመጀመሪያው ፕሮጀክታችን የኦንላይን መርሃ ግብር ነው። ሁለተኛው የአዳሪና የተመላላሽ የከተማ ፕሮጀክት ማለት ነው፣ እሱ ነው። ከዛ ባሻገር ግን የገጠሩ ነው። በትንሽኛ ሌሎችም ሰዎች ጋር እንዲደርስ የፈለግነውና ኢዕላንም እያደረግነው የነበረው ያስተዋወቅነው የነበረው እየገለጽን የነበረው የገጠሩን ፕሮጀክት ነው እና ታዲያኛ በኦንላይን እስከ ሰራን ድረስ በከተማው አካባቢ በአዳሪም በተመላላሽም መርሃ ግብር እስካስተማርን ድረስ ገጠሩስ የሚለው ይዘን የገጠሩን ፕሮጀክት እጅግ ሰፋ አድርገን አጥንተን የጀመርነውና እዛ አካባቢ አያስቸግርም ማለት አይደለም። በጣም ነው የሚያስቸግረው። ብዙ ቻሌንጆች አሉ፣ ብዙ የሚያስቸግሩ ነገሮች አሉ። ነገር ግን እዛ ቦታ ላይ ሄደ የምትመለከተውና በተለይ ደግሞ እኛ አሁን ወደ 2 ዓመታችን የተጠጋ ነው ከጀመርን። የመጀመሪያው 5 ወር 6 ወር አካባቢ
ጥናት ብቻ ነበር የምናደርገው እንሄዳለን ምን ያክል ሳንቲም እንደሚያስፈልገው ምክንያቱም አሁንም ግልጽ አረጋግላችኋለሁ የሳንቲም ሁኔታ ወደ ኋላ ላይ በጣም ነው እንትን የምትገረሙትና የሚያስፈልገው ሳንቲም እዛ ሄደን በቅድሚያ ምን ያክል ሳንቲም ያስፈልገዋል ምክንያቱም በጀት ያስፈልጋል እዛ ቦታ ላይ ስትሄድ ክፍያ ከተማው ላይ እንደምታደርገው አይቻልም ምክንያቱም በተለይ በአሁኑ ሰዓት ደግሞ በኢትዮጵያ እንደሚታወቀው ብዙ የኑሮ ውድነቱ እንዳለ ሆኖ ብዙ ያጨናነቃቸው እንዳለ ሆኖ ይሄንን ደግሞ እንደተጨማሪ ልጆቻቸውን ቁርአን ለማስተማር የኔ ያክል ክፍያ ብለህ ብታስቀምጥ የሚቻል አይደለም የሚሆንም አይደለም ከእጅ ወዳፍ የሚጠረን ማህበረሰብ ሌላ ተጨማሪ ኤዳ አታደርግበትምና በቅድሚያ ይሰራን የነበረው ጥናት ብቻ ነበረ ጥናት ስናደርግ ግን ወጣ ብለን በጣም ገጠሩ አካባቢ ሆኖ መስጂድ ያላቸው ነገር ግን የቁርአን አስተምሮት የማይሰጥባቸው አካባቢዎችን በመምረጥ እንዲሁም እዛ አካባቢ ምን ያክል የሙስሊም ማህበረሰብ ይኖራል ምን ያክል ታዳጊዎች ይገኛሉ የሚለው ካጠናን በኋላ ከዛ እንደገና እዛ ቦታ ላይ ኡስታዞቹ ምን ያክል ተማሪ ይኖራል ምን ያክል ኡስታዞች ያስፈልጋሉ ምን ያስፈልጋቸው ለተማሪዎችስ የሚለውን አዘጋጅተን በሙሉ ቀን ወይም በውሎ ገብ በሚባለው በሱ ፕሮግራም ሰራን ወሊላሂ الحمد መጀመሪያ አካባቢ ላይ ያው ስለማናቀው በግርድፉ ነበር የጀመርነው ኋላ ግን ልክ ጥናት አድርገን አንድ አመት ከሰራን በኋላ ግን ያየነው ነገር እጅግ በጣም ቆንጆ ነገር ነበርና ለአንድ ተማሪ በጣም እጅግ ዝቅተኛ ሆኖ አገኘን ያንን ታሳቢ አድርገን ነው ስንሰራ የነበረውና ስትሄድ ቻሌንጅ አለው ግን ቻሌንጅ አለው ተብሎ ለመናገር የሚያስደፍር አይደለም ለምን ካልን በጣም ብዙ ቦታዎች ላይ መንቀሳቀስ መቻል አለበት እኛ ያዝነው አሁን አንድ ተማሪ ነው አንድ ተማሪ የሚሸፍነው አካባቢ ምናልባትም 6-7 ብራንች ቅርንጫፍ ይሆናልና 6-7 ቦታ ላይ ሄደ ቻሌንጅ አገኘን ማለት ይሄ ነውርም ነው አገኘንም አይባልም ቢኖር እንኳን ራሱ ማለት ነውና በጣም እኔ እንደውም ቀላል ነው ብዬ ነው ማስበው አንድ ሰው መቼም ቁርአንን ለመኻደም ሲፈልግ የሚያጋጥሙት ነገሮች ይፈጠራሉ ይኖራሉ ነገር ግን ደግሞ ይሄ መልካም ነገር ሆኖ እስከተገኘ ድረስ የሚሰራው ለአላህ ብሎ እስከሆነ ድረስ ቻሌንጅ ይኖረዋል ወይም ደግሞ ቻሌንጅ በጣም አለው የሚለው ነገር ብዙ እንትን አይደለም ግን እንደ አንድ ወስደው ትልቁ ቻሌንጅ ብዬ ሂጄ መስራቱ ወይም ደግሞ እዛ ቦታ ላይ ሄደን ተንቀሳቅሰን መስራቱ ላይ አይደለም ትልቁ ቻሌንጅ የኛ የማስበው ማህበረሰቡ ተረድቶት በሚችለው አቅም ሳንቲሙን እያወጣ ለዛ ማህበረሰብ እንዲማር ማድረግ አልተቻለም ነው እንጂ ያለው ትልቁ ቻሌንጅ እዚህ ላይ ነው እንጂ ሌላው ነገር ላይ ምንም አይደለም ቢሮ ማስበው والله اعلم طيب ምናልባት ከዚህ ጋር ተያይዞ ቅድም ያነሳው ነገር አለ መጀመሪያ አካባቢ እንዳልከው እኔ በጣም ብዙ ስራዎች ብዙ ፕሮጀክቶች ከዋና ከተማው አዲስ አበባ አካባቢና በቅርብ ርቀት ላይ ካሉ ከተሞች ላይ ነው አብዛኛው የተሰራ ያለውና አልሙኒር ደግሞ አልሙኒር የቁርአን ህፍዝ ማዕከል ያው ከዋና ከተማ በጣም በርቀት ላይ ባሉ እንዳውም የገጠር ቀበሌዎች ላይ ነው እየሰራችሁ ያላችሁትና ቅድም ያነሳው ነገር አለ ለምሳሌ በገጠር አካባቢ ያለው ማህበረሰባችን አሁን ካለው የኑሮ ጫና እንደገና በተጨማሪ ደግሞ ለቁርአን ለተለያዩ ነገሮች ክፈሉ ከማለት ያው አክሰሱ ተፈጥሮላቸው በነፃ እንዲማሩ ነው አልሙኒር እየሰራ ያለው እዛ አካባቢ አይደል ይሄ በጣም ትልቅና የሚበረታታ ነገር ነውና እስኪ ስትጀምሩት እዛ ገጠር አካባቢ ይሄ የገጠር ፕሮጀክታችሁ እስካሁን ባለው ተጨባጭ ሁኔታ የማህበረሰቡ አቀባበል ምን ይመስላል والله እንደ ጥያቄ መስታናሳው የሆነ ሰውነቴን ወረረ ያደረገኝ የሰው አቀባበል والله እኔ ሌላ ነገር አይደለም ነው በተለይ በዚህ የቁርአን የዚህ መማር ማስተማር ዘርፍ የተሰማራችሁ ወንድሞች እህቶች ወደዛ አካባቢ ብትሞክሩት ነው አንድ ቅርንጫፍ አንድ ቦታ ላይ እንኳን ብቻ ሄዳችሁ ብትጀምሩት والله ሌላውን ነገር ያስረሳችኋል አቀባበሉ እጅግ በጣም ደስ የሚል አቀባበል ነው ያላቸው ከአኑ ከላይ የወረደላቸው ያክል አድርገው ነው የሚስሉት والله የምናደርገው ነገር ምን ነገር የለም የምናደርገው ኡስታዞችን እናዘጋጃለን ለተማሪዎች የሚያስፈልጋቸውን ነገር እናረጋለን ፕሮግራም አለ ጠባንኛ ፕሮግራም እናዘጋጀን ኡስታዞችን አሰልጥነን እናስገባለን በመልኩ እንደሚያስተምሩ ያንን ነው የምናደርገው የሚያጅብ ነገር የደስታቸውን መጠን ልክ ለመግለጽ ሶስት መርሐላ አለው የኛ ማለትም ጀማሪዎች መጀመሪያ ላይ ያንን መርሐላ ሲሸጋገሩ እና በረታታቸዋል እናስመረቃቸዋል ለምሳሌ አልቃኢደቱ ኑራኒያ ነው የመጀመሪያው ሙቀረራችን እሱን
ማክሲመም 3 ወር ነው። በ3 ወር ሲጨርሱ እናስመረቃቸዋለን። ሁለተኛው መርሐላ ቁርአን ቲላዋ መጨረስ ነው። ቁርአን ቲላዋ 6 ወር 7 ወር ሁለቱም ቃይደቱ ኑራንያም ቁርአንም በአንድ ዓመት እንዲጨርሱ ነው የምናደርገው። ከዛ በኋላ ሒፍዝ ነው። የመጀመሪያውን አልቃይደቱ ኑራንያ እኛ ተማሪዎቹ በተሰጣችሁት ፕሮግራም መሰረት ተግብራችኋልና መበርታት አለባችሁ፣ ለቀጣይ ደግሞ ከዚህ በተሻለ ሁኔታ እንድትማሩ ትኩረት እንድትሰጡት ብለን ልናበረታታን ይሄድ ነው። ሰርቲፊኬት ይዘን የተለያዩ ማበረታቻዎችን ይዘን እንሄዳለን። የሚገርመው ነገር እዛ ቦታ ሲዘጋጁ ቃይደቱ ኑራንያ የጨረሱ ልክ ልጆቻቸው ቁርአን ሒፍዝ የተመረቁ ያክል ስሜት ደስታ ተሰምቷቸው እርዳርደው አገሩን ሰብስበው ሁሉም የሚጠብቁበት ሁኔታ ነው። ማሻአላህ ማሻአላህ በጣም ደስ ይላል። እስከዚህ ደረጃ ምክንያቱም ሲገልጹ አንዳንዶቹ እኔ በህይወቴ ይላሉ እኔ በህይወቴ እዚህ ቦታ ላይ እስከ ከተወለድኩበት ሰዓት ጀምሮ 30 40 ምናምን ዓመት ቆይቻለሁ የዚህ አይነት ነገር ይመጣል ብለን አስበንም አለምንም አናውቅም። እንደዚህ ልጆቻችን እንደዚህ አይነት መስመር ይዘው ይማራሉ ብለን አስበን እንደው ምንም ነገር አለመኑም አናቅም የሚል ነገር ነው የሚሰጡት የነበረውና ወላሂ የማህበረሰቡ አቀባበል በቃ ልነግር ከምችለው በላይ በጣም ደስ የሚል በጣም እኛ እኮ የተወሰነ ነገር ሄደን ስንሰጥ ወይም እዛ ቦታ ላይ ማስተማር ስንጀምር የሁሉም የአካባቢው ማህበረሰብ እኮ ባህር ዛፍ ምናምን ብሎ እኮ ለልጆቻቸው እነሱ ያንን ነገር እያደረጉ የማያውቁን ሙስሊም ወንድሞቻችን ወገኖቻችን እየረዱን እኛ ለምንድን ነው ለልጆቻችን አመቺ የሆነ ቦታ ላይ እንዲማሩ የማናደርገው ብለው እኮ ካለቻቸው ባህር ዛፍ ምንም እኮ በሽካሻቸው አምጥተው እኮ መድረሳ የሚሰሩ ማህበረሰብ ነው ያለው። እስከዚህ ደረጃ ነው። እነሱ የሚፈልጉት ምንድነው የተወሰነ ነገር እንዲጠናከሩ አይዟቸው አለላቸው እንዲልላቸው የሚፈልገው ወላሂ ማድረግ ከሚችሉት በላይ ያደርጋሉና እጅግ በጣም አቀባበላቸው ደስ የሚልና በጣም ከምገልጽልህ በላይ ነው። አልহামዱሊላህ ይበሽር በጣም ደስ ይላል። ምክንያቱም እንዳልኩ ነው በዚህ አሁን ባለው የኢኮኖሚ ጫና ላይ እንደገና ሌላ ክፍያ መደራረቡ በራሱ ልጆቹን ከቁርአን የባስ እንዲርቅ ነው የሚያደርገውና ሰራሃ አልሙኒር የቁርአን ሒፍዝ ማዕከል ትልቅ ጅምር ነው። አላህ Subhanahu Wa Ta'ala ጫፍ ደርሶ ምንያው ያደርገን ውጤቱ ያማረ ይሁን። ሌላ ኡስታዝ ጀማል ታስተካክለኛለህ ምናልባት ከሳትኩኝ እንደተረዳሁት ከሆነ አሁን በኦንላይን ተሰጣላችሁት ማለት አይደለ? እንደዚሁም በተመላለሽና በአዳሪ እነዚህ ለምሳሌ ኦኬ ኦንላይንና ተመላላሹ ችግር የለውም ግን አዳሪ ሲሆኑ ግን የሚያስፈልጉ ወጪዎች ይኖራሉ። አልሙኒር የሒፍዝ ማዕከሉ የሚሸፈነው ነገር ይኖራል ብዬ ተስፋ ማደርገውና ለምሳሌ አዳሪ ለአዳሪ ተማሪዎች ምን ታሟላላችሁ ማለት በተወሰነ መልኩ አቅም በፈቀደ መልኩ የሚሟላ ነገር አለ ማለት እዛ ላይ እንዴት ናቸው? አዳሪ የአዳሪ እንትኑን መርሃ ግብሩ አሁን ባለንበት አሁን በተወሰኑ 2 ወይም 3 ወራቶች አካባቢ ተጥዊር ለማድረግ እና ቦታ ለመቀየር ያቆምንበት ሁኔታ ነው ያለው። አሁን በአዲስ መልኩ ለመጀመርና የአዳሪ መርሃ ግብሩ ትንሽ ከበድ የሚለው ነገር ምንድነው እዛው ሆነው ስለሚማሩ 24 ሰዓት ስለሚቆዩ 24 ሰዓት እነሱን ማኔጅ የምታደርግበትና የ24 ሰዓት ውስጥ እነሱን የሚመጥን ፕሮግራም ማዘጋጀት ይኖርባል። አብዛኛው ቦታ ላይ በትሄድ የአዳሪ መርሃ ግብር ላይ ስንል ሲሳተፉ ከኛም ጋር ጭምር ማለት ነው የሚኖረን ፕሮግራም ውስን ነው እና ያ ነገር ትንሽ ክፍተት ይፈጥር ነበር። እኛ ልናደርግ የምንችለው ነገር ምንድነው ፕሮግራሙን አመቻችቶ አዘጋጅቶ ለተማሪዎች ተቀብሎ ማስተማር ነው። ነገር ግን በአዳሪ መርሃ ግብር ሲሆን እስካሁንም እንደሰራ ነው ወደፊት በደንብ እናስተካክላለን ብለን እናስባለን። እሱንም ነው እየሰራን ያለ ነው። ነገር ግን በክፍያ ነው። ክፍያው ደግሞ በአሁኑ ሰዓት ላይ እንደምታውቀው በጣም ብዙ የኑሮ ውድነቱም እንደምታውቀው በሀገራችን የተከሰተው የተለያዩ ግሽበቶች ብዙ ነገሮች ተጨማምረውበት የሚያስፈልገውን ለሚማረው በተለይ በኢኮኖሚ ትንሽ ደከም ያለ ሰው ገቢው ጥሩ ያልሆነ ሰው ሊሳተፍበት የማይችልበት ሁኔታ ደርሷል አሁን ላይ በአዳሪ ማለት ነው። ምክንያቱም ያንን ሰፖርት የሚያደርግ ወይም ደግሞ ያንን የሚያግዝ አካል ስለሌለ ማለት ነው። ያሁን ይሄ ትልቁ ክፍተታችን ነው። ምናልባት አንተ ሳውዲ አረቢያ ላይ ብዙ አይተው ይሆናልና እኔም ረጅም ጊዜ አይቼዋለሁና የተለያዩ እንደዚህ ሒፍዝ ማዕከላቶች ሲሆኑ አዳሪም ሊሆን ይችላል የተለያዩ ነገሮች ሊሆን ይችላል ራሱ የቻለ ወቅፍ አላቸው። ማህበረሰቡም ተበረታቶ ያ ወቅፍ ያደርጋል።
ምክንያቱም እንደዚህ አይነት ያላስፈላጊ ወጪዎች እንዳይዳረጉ ለማድረግ እኛ ጋር ይሄ ነገር ብዙ የተለመደ አይደለም ለዛም ነው የገጠር ፕሮጀክት ላይ ስንሳተፍ ያ ነገር እንዳይሆን አዳሪ ሳይሆን በተመላላሽ ሙሉ ቀን እንዲማሩ ያንን ፕሮግራም አዘጋጅተን እየሰራን ያለነው ማለት ነው ይሄኛው ግን በገጠሩ አካባቢ ሳይሆን ከተማው ላይ ስለሆነ ያሉት ከተማው ላይ ደግሞ ከገጠሩ በአንጻራዊነት የተሻለ ነገር ስላለ ያንን በዛ መልኩ በክፍያ እንዲማሩ ነው ያደረግነው አማ በነፃ እንዲማሩ ያደረግነው ወይም ያደረግነው ያለነው በገጠሩ አካባቢ ነው እሱን ኢንሻአላህ ወደፊት እናስተካክላለን ያስባለሁ የሚያስፈልጋቸው ነገሮች እንደነገርኩ ነው በዋነኛነት አንድ መርከዝ አዳሪ በሚከፍትበት ጊዜ ትኩረት የሚያደርጉና ትልቁ ዋናው ነገር መሆን ያለበት የሚያስተምረውን ፕሮግራም ቀርጾ ማስቀመጥ ነው ሁለት አመት አንድ ተማሪ ከተቀመጠ በሁለት አመት ውስጥ አንድ ተማሪ ይሄን አውቆ ጨርሶ መውጣት አለበት የሚል ፕሮግራም ሊኖረው ይገባል እንዲሁ በዘፈቀደ ገብተ ሐፍዘ መውጣትና አይደለም ወይም በዘፈቀደ ገብቶ ቁርአን እንትን ብሎ ቀርቶ መውጣት አይደለም ሊማረው የሚገባ ይሄ ነገር አለ ተብሎ በቀን ይሄን አከድ በሳምንት በወር ተብሎ የተዘጋጀ ፕሮግራም ኖሮት ያንን በደንብ አድርጎ አስተምሮ ውጤታማ አድርጎ መጨረሻ ላይ አስመርቆ እንተማል መሸኘት ነው ይሄ ካልሆነ አዳሪ ትንሽ ከበድ ይላልና በዛ መልኩ ነው ስለዚህ በቁጥር የተከም 1 ለ3 ተብለው በመሳሌ በሁለት አመት ውስጥ መማር ያለ በሰዓት በሳምንት በወር በደንብ ተሰልተው ልክ እንትን ነው طيب ጥሩ ሌላ ምናልባት ቀደም ላነሳው የፈለኩትን ነገር እንትን ብለዋል በነገራችን ላይ ኡስታዝ ጀማል አዳሪ ሲሆን የእድሜ ገደብ ታደርጋላችሁ ይኖራል ወይስ አዎ ይሄ በሁሉም ነው የእድሜ ገደብ ግዴታ ነው የምናደርገው ለምሳሌ በትንሹ ስንት ሊሆን ይችላል ትንሹ 8 አመት ነው 8 አመት ካልሞላው የአዳሪ እንትን አዎ 7 አመት የተቀበልነው አለ ላኪን 8 አመት ነው እኛ መነሻው 8 አመት ነው እስከ 14 አመት 13 አመት እንደዚህ ያሉትን ነው የምንቀበል የነበረው ሌላው ቅድም የነካካው ነገር አለ እሱ ላይ በጣም ማስረጽ ፈልጋለሁ ማህበረሰባችንም እንዲያውቁም ፈልገው አንድ ነገር አለ ኡስታዝ ጀማል ከእንዲህ አይነት ወቅፍ ለምሳሌ ወቅፍ ኸይሪ እንደዚህ ተላልቅ መሻሪዕ እስላሚያ ሲቋቋሙ ታፊዝ አልቁርአን ሊሆን ይችላል ሪያት አልአይታም ሊሆን ይችላል ወቅፎች አሉ ለምሳሌ አሁን አልሙኒር ተመላላሽም ማልከው ኦንላይንም ማልከው በተለይ ደግሞ አዳሪ ወጮች አሉት ቢያንስ እኮ ትናንሽ ህክምናዎችን ጭምር አልሙኒር ፊዝ ማከል ممكن يتحمل ገብቷል አይደል ኃላፊነት ወስዶ ህክምና ጭምር የሚበላ የሚጠጣ የሚለበስ ምናምን ተታው ህክምና ጭምር ቢያስፈልጋቸው አቅም በፈቀደ መልኩ እዛ ደረጃ ድረስ የሚሄድ ነገር ስላለ ወጩ ቀላል አይደለም እና እንደዚህ አይነት ወጮችን ለመሸፈን አሁን እዚህ ሀገር እኔ የምኖርበት ሀገር ላይ ትላልቅ እንትኖች እናያለን ቢሮ ተከፍቶላቸው ፓኬጆች አሉ ለምሳሌ አንደኛ አጣ 1000 ሁለተኛ አጣ 3000 ሶስተኛ አጣ 4000 አራተኛ አጣ የተባለ ማህበረሰቡ እንደ አቅሙ ተሳትፎ እንዲያደርግ በእናንተ በኩል የወሰናችሁት ያስተላልፋችሁት ነገር አለ ወጪዎቻችሁን ለመሸፈን አለ ይሄን ያደረግነው ግን በአዳሪ ወይም ደግሞ በኦንላይን ለሚማሩት ተማሪዎች አይደለም ያደረግነው እኛ በገጠሩ ፕሮጀክት ያለው ነው ምክንያቱም በኦንላይንም ምሳሌ 500 ተማሪ እናስተምር ከሆነ ፐርሰንት አለው የሆኑ ፐርሰንቶች በነፃ ምንቀበላቸው ተማሪዎች አሉ በአዳሪም ሲሆን በክፍያ ነው የተወሰኑ ፐርሰንቶች ነፃ የሚመዘገቡ አሉ በተመላላሽም ከዛሊክ ወደ አዳሪ ወደ ገጠሩ ፕሮጀክት ስንመጣ ግን ሙሉ በሙሉ በነፃ ነው የሚማሩት ያን በነፃ የምናስተምረው ደግሞ እኛ ከኪሳችን አውጥተን ማድረግ የምንችለው አቅም የለንም ወይ ማድረግ የሚያስችል አቅም አላዳበርንም ገና ነን ስለዚህ ያንን የምናደርገው የሚያየው ማህበረሰብ ወይ ኢትዮጵያ ማህበረሰብ ከሀገር ውጭም ከሀገር ውስጥም ያለው ተረባርቦ በዛ በገጠሩ አካባቢ የሚገኙ ታዳጊዎች እንዲማሩ ነው የምናደርገው ለዛ ደግሞ ያስቀመጥነው አለ ለአንድ ተማሪ የሚያስፈልገው ወጪ ባለፈው 2016 በኢትዮጵያ ማለት ነው የያዝነው በጀት ለአንድ ተማሪ አመታዊ 2500 ብር ብቻ ነው ወጪ ማለት ነው ይሄ በገጠሩ ፕሮጀክት ነው ይሄን ብቻ ነው የያዝነው ከዛ ውጭ የሱም የራሱ የቻለ አካውንት አለው የራሱ የቻለ ሁሉ ነገር የሚያስኬድ የራሱ የቻለ እንትን አለው ስራ የሚያስኬድ አለው ይሄኛ የገጠሩ ፕሮጀክት ማለት እንዳይቀላቀል አድርገን በዛ መልኩ ነው የምንሰራው ስለዚህ ያንን ማድረግ የሚችሉ ሲኖሩ እናስመርጣቸዋለን ቢፈልጉ የአንድ ተማሪ አመታዊ ቢፈልጉ የሁለት ተማሪ የሶስት ተማሪ የአራት ተማሪ በፈለጉት አካባቢ ላይ ወይም ከከፈትንባቸው አካባቢ ላይ እንዲጨመርላቸው ከፈለጉ በዛ መልኩ ምን ሄድበት ሁኔታ አለ ሌላው ግን
ምሳሌ አካባቢያቸው ጋር ሰብሰብ ብለው እኛ ማኔጅ እንድናደርግላቸው ምሳሌ አንድ እኛ ምን ይዘው በጣም አቀል ሸይ ሚኒመሙ 100 ተማሪ ነው ከአንድ ቦታ ላይ 100 ተማሪ ስንይዝ 100 ተማሪ የሚያስፈልጋቸው በጀት አመታዊ ይሄ ነው ብለን እናቀርባለን ፕሮፖዛል እንሰጣቸዋለን ያን ፕሮፖዛል ተከትለው ያንን ማድረግ ከቻሉ እኛ ሙሉ ማኔጅ እናደርጋለን እዛ ቦታ ላይ ወስደን ማለት ነው እስከዚህ ድረስ ነው እኛ አስፈተን እየተከታተልን ያለነው ማለት ነው طيب ሌላው ምናልባት እስኪ ወደ መጀመሪያ አካባቢ ልመልስና ኡስታዝ ጀማል ቅድም ሌላ ይቅርና ቃይደት ኑራንያ እንኳን ሲጨርሱ የነበረውን ደስታ ማህበረሰቡ ጋር አይተሃል ሁሉም ነገር ሊያስረሳ የሚችል ደረጃ ላይ ሲደርስ የናንተ ደስታ እርግጠኛ ይጥፍ ነው የሚሆነውና ለምሳሌ መጀመሪያ አካባቢ አልሙኒር ህፍዝ ማዕከልን ስትጀምሩ በኋላ ደግሞ ልክ እንዳልከው እነዚህ ልጆች ቃይደት ኑራንያ እንኳን ጨርሰው ስታስመርቋቸው ማህበረሰቡ ጋር የነበረውን ስሜትና ደስታ ስትመለከቱ እንደ አልሙኒር እናንተ ጋር ምን ፈጠረባችሁ والله እኛ ጋራ በቃ ደስታው በጣም በቃ የገዘፈ ነው ያ ደስታ ግን እንዲሁ ተደስተን የምናቆመው ሳይሆን ሌላም ቦታ ላይ ማስፋት አለብን የሚለው ላይ ብቻ ነው ትኩረት ያደረገ እንድናደርግ የሚያደርገን ደስታው እጅግ በጣም ጥሩ ነው ያንን ደስታ ለማግኘት እንግዲህ አላህ ያሳያችሁ ሌላ ቦታ ላይ ወይም ሌላ እምነቶች ላይ በተመለከተ ከሌ ባለለህም እኛ ሄደንበታል እኛ በቃ እዛ ቦታ ላይ ደርሰናል ብለን ካሰብንበት አልፈው እጅግ በጣም በትልቅ ዓላማ እየተንቀሳቀሱ ታገኛቸዋለህ የኛ ጋር ስትመጣ ደግሞ ወደዛ ነገር የለም ገጠሩ አካባቢ ላይ እጅግ በጣም የተዳከመ ነገር አለና እኛ ይበልጥ እንድንሰራ ነው የሚያደርገን እንደ አይነት ደስታዎች ስናገኝ እንደ አይነት ነገሮች ስንመለከት ይበልጥ እንድንሳተፍ ይበልጥ እንድንበረታታ ነው አንዳንዱ ገና ሳይሰራ ወደ ገጠር እኮ እንደዚህ አያሰሩም እንደዚህ ያረጉ እንደዚህ ወላሂ ገጠር አካባቢ አስተካክለን እስከሄርን ድረስ እናስተምርላችኋለን ብለን እስከሄርን ድረስ እዛ አካባቢ ያለ ማህበረሰብ እጅግ በጣም የዋህ እጅግ በጣም ደግ የሆነ ማህበረሰብ ነው ያለውና ደስታው ይበልጥ ሌላ ቦታ ላይም በደንብ እንሰራ አስፍተን በደንብ እንድንመለከተው የሚያስችል የሆነ ነው የስካሁኑ ደስታ طيب ሌላው ከወቅፍ ጋር ተያይዞ ምናልባት ቀደም የዛሬ አመት አካባቢ 2016 ወይ የዛሬ አመት አካባቢ ማለት ነው በኢትዮጵያ ያን 2001 ተማሪ ወጪ ወደ 2500 ብር አካባቢ ስትልሰማ መሰለኝና ፌስቡክ ፔጃችሁ ላይ ደግሞ በጣም በተመለከተ ፓኬጅን 3000 ብር 2000 ብርና 1000 ብር የሚል ነገር አይቻለኝ እሱን እስኪ አው ያኛው የነበረው ስንጀምር አካባቢ ነበር ያ አንተ ፌስቡክ ላይ የተመለከተው ምናልባት አመተ ምህረቱን ወይም ያ እንትኑን ስታየው የተለቀቀበትን አመት ብታየው ትንሽ ቆየት ያለ ነው ፓኬጁን ኋላ ላይ ጥናት አድርገን ካዘጋጀን በኋላ ግን ያገኘነው የአንድ ተማሪ ሙሉ የአመት ወጪ የሚያስፈልገው 2500 ብር ብቻና ብቻ ነው የስካሁኑ ማለት ነው አሁንም ገና አልሰራንም 2017 ገገባ በኋላ በተይ ደግሞ የዶላር እንትን ከተቀየረ በኋላ ለኡስታዞች የምናደርገው የደሞዝ ሁኔታ ጭማሪ ስላሳየ ሌላ አካባቢ ላይ ምክንያቱም ደሞዝ የምንሰራው ገጠር አካባቢ እንሄዳለን ገጠር አካባቢ ከሄድን በኋላ እዛ አካባቢ ከፍተኛ ደሞዝ የሚከፈለውን ማህበረሰብ ነው የምናየው ምሳሌ መምህር ሰመመር ከሆነ የርሰመመሩን ደሞዝ እናይና በዛ አመጣጥና ነው የምናደርገው 4500 ወይም 5000 ከሆነ 5000 እናደርግ እንችላለን 5000 ከሆነ የሚከፈለው 5500 እናደርግ እንችላለን ለምን እዛ አካባቢ የሚመደበው ኡስታዝ ሐፊዝ ነው ቁርአኑ በጣም ጎበዝ ነው እዛ ያኒ ከሚመጥነው እንኳን ባይሆንም የሱን ፍላጎት ቢያንስ እዛው አካባቢ ባለበት ያሟላል ብለን የምናስበው ስለሆነ የምናደርገው ሙካፋም ስለሆነ ማለት ነው ስለዚህ ከፍ ያለ ነው አላህ Subhanahu Wa Ta'ala ዘንድም እንደምታውቀው ቁርአን ተምሮ የሚያስተምር ሰው ከፍ ያለ ተወዳጅ ሆነ ነው አይደል እንዴ ስለዚህ እኛም ደግሞ በመንችለው መልኩ ያንን ስለምናደርግ ያ ሂሳብ ያወጣኑ የዛ ሰዓት ወይ 2016 ከ4-5 ወር በፊት ስናሰባስብ የነበረው ይሄንኑ በ2500 ነው አሁንም የተቀየረ ነገር ያለው አይመስለኝም ምናልባት በረመዳን ላይ የገቢ ማሰባሰቢያ ፕሮግራም እናደርጋለን የዛ ሰዓት ምናልባት የተወሰነ ነገር ልዩነት ሊኖረው ይችላል ላኪን አሁንም ቢሆን በ2500 ነው አመታዊ ክፍያ የነበረው ማለት ነው طيب ሌላ ምናልባት ከዚህ ጋር ተያይዞ ኡስታዝ ጀማል አልሙኒር የቁርአን ህፍዝ ማዕከልን መደገፍ ማገዝ መርዳት የሚፈልግ ድርጅት ወይም ግለሰብ ቢኖር እንዴት ነው የምትገኙት እንዴት ያገኛቸዋል
طبعا ቢሮ ከፈለገ ቢሮአችን አዲስ አበባ ቤተል ጥቁር አባይ የሚባል ሰፈር ፀሐይ ባንክ የሚገኝበት ህንጻ ሁለተኛ ፎቅ ላይ እንገኛለን። በስልክ ቁጥር ማግኘት ይችላል። በ0914 04 2804 ደግመዋለሁ። በ0914 04 2804 ቀጥታ እኔን ማግኘት ከፈለገም ደግሞ ያሉት ነገሮች ማወቅ ከፈለገ ደግሞ በ0914 66 65 01 ላይ ሊያገኘኝ ይችላል። በዚህ መልኩ ነው እየሰራን ያለ ነው። ይበልጥ ቢሮ መጥቶ ተገኝቶ ያለውን ነገር ተረድቶ ቢሄድ የበለጠ ደግሞ ደስ ይለናል። طيب قريك قدم دانا الصحابة صلى الله عليه وسلم خيركم من تعلم القرآن وعلمه صح قرآنا تمرو كم يستمر سو بلا يلم من البات እኔ በጣም የሚገርመኝ ሁሉም خير ስራ ዱንያ ላይ ሶላትም እንደገና ስገድ አትባልም እኮ የውመል ቂያማ አይደለ ዘካም እንደገና ስጥ አትባልም ጾም እንደገና ጾም አትባልም ولكن القرآن اقرأ ትባላለህ አይደለ የቁርአን ደረጃና እንደው ማህበረሰቡ ይሄን ነገር ተረርቶ የቁርአንን ትልቅነት ተረርቶ እንደነዚህ አይነት ማዕከላትን በቃ ፈልጎ በቃ ሳይጠየቅ ፈልጎ ሄዶ የሚረዳበት ኢንሻአላህ ጊዜ አላህ Subhanahu ቅርብ ያርግልን ምክንያቱም በገጠር አካባቢ በተለይ ማንንም ያስታውሳቸው የለም በገጠር ኢትዮጵያ አካባቢ ያለው ማህበረሰብ ካለው ኑሮ ጫና አኳያ እና እንደገና ሌላ ወጭ ደግሞ እንትን ብለህበት በጣም ከባድ ስለሚሆን እንዲህ አይነት መራኪዝ አልቁርአን እንዲህ አይነት የሂፍዝ ማዕከላትን ፈልገን መርዳት እንዳለብን ለማስታወስ ወዳለሁ። እስኪ ከዚህ ጋር ተያይዘው ምናልባት ያጭር ጊዜ እቅዳችሁን ያያየን ነው ከተመሰረተ አልሙኒር ጥቂት ጊዜ ነው የሆነው ያያየን ነው መሰረቱን ሰራ ባረከላሁ ፊኩም يعني ይበሽር ولكن የረጅም ጊዜ አልሙኒር የረጅም ጊዜ እቅዱ ምንድነው? والله የረጅም ጊዜ እቅድ እንግዲህ አላህ Subhanahu Wa Ta'ala ሀያት ከሰጠን አላህ Subhanahu Wa Ta'ala ካቆየን በዚሁ ስራ ላይም አላህ Subhanahu Wa Ta'ala እንዲያበረታን እየጠየቅኩኝ በተለይ በሀገራችን በአካልም ሆነ በአዳሪ መርሃ ግብርም ሆነ በኦንላይን ጨምሮ ቢያንስ በሀገራችን ለ100,000 ተማሪዎች የሚሆን የቁርአን የትምህርት ዕድል ማዘጋጀትና ማስተማር ነው። ይሄ የረጅም ጊዜ እቅዳችን ነው። አሁን የጀመርነው አለ ከሱ ጋር ተያይዞ ግን ይሄንን እንደረጅም አድርገን ያዝነው 100,000 ማለት በነገራችን ላይ በጣም ትንሽ ነው ቁጥሩ በጣም ትንሽ ቁጥር ነው ያለው እንደ ሀገራችን ሙስሊም ማህበረሰብ ብዛት ስትመለከተው በጣም ጥቂት ነው። ይሄ ማለት ግን እኛ እንደ ማዕከል ሁሉንም ማድረስ አለብን ማለትን አያዚዝም የትኛውም እዚህ ሀገር ማን ነው ሳውዲ አረቢያ ብትሄዳውን በጣም በርካታ ተቋማቶች ታገኛለህ በዚህ በቁርአን አስተምሮ ዙሪያ ላይ የተለያዩ ጀምዒያዎች ተከፍተው ታገኛለህ በቁጥር ስታነጻጽረው ከሀገራችን ጋር አይገናኝም በኢምካንያትም እዚህ በጣም ቆንጆ እንትን አላቸው ላኪን እዛም አካባቢ በተለይ በአሁኑ ሰዓት ላይ الحمد የተስፋፋ ነው ብዙ ቃሪዎች አልহামዱሊላህ እየወጡልን ነው በጣም በርካታ ሐፊዞች እየተመረቁ ነው በየጊዜው ይሄ በጣም ደስ የሚያሰኝ ስለሆነ ሌሎችም ይሄንኑ ከኛ የተሻለ ሆነ ወይም ከተለያዩ ተቋማት ተውታተው አስፈተው በዚህ መልኩ አንድ ተቋም ከተንቀሳቀሰ ወይም ተቋም በዚህ መልኩ ከተንቀሳቀስነ ለሀገራችን ቀርቶ ለዓለም እንበቃበት ሁኔታ ይፈጠራልና የረጅም ጊዜ እቅዳችን ያ ነው ግን ሌሎችም በዚህ መልኩ እንዲሄዱ ወይም ሌሎችም እንደዚህ አይነት ስራዎችን አቀደው እንዲንቀሳቀሱ ኢንሻአላህ መንገድ እንከፍታለን በያስባለሁኝና ያ ነው እቅዳችን طيب ባረከላህ ምናልባት ኡስታዝ ጀማል በጣም የሚገርመው ሀገራችን ላይ የሂፍዝ አልቁርአን ወይም ደግሞ እነዚህ መራኪዞች ከ14 በኢትዮጵያ ነው አቆጣጠር ነው ማለት ከ1983 በፊት ብዙም የሚታወቁ አልነበሩም ከ1983 ወደዚህ ግን ማሻአላህ እንዳልኩ ያው አብዛኛው ስራዎችና ፕሮጀክቶች መራኪዞች አዲስ አበባ አካባቢ ወይም ደግሞ ከአዲስ አበባ በርቀት ላይ ይኖራሉ የሚል እምነት አለኝ በአሁኑ ሰዓት ግን በመላ ሀገሪቱ ላይ በቃ በፊትኮ አንድ ሐፊዝ አልቁርአን ማየት እንደ ብርቅ የሆነበት ጊዜ ነበርኩ አሁን በመላ ዓመተ ምህረት ላይ በቃ ሐፊዝ አልቁርአን ከተባለ ብርቅ ነበርና በአሁኑ ሰዓት ግን አልহামዱሊላህ በየመሳጅዱ በየወረዳው በየከተማው እየተሳፋን ያለው አልহামዱሊላህ በጣም ደስ ይላል ሌላው ምናልባት ከዚህ ጋር ታይዞ ጀማል ልክ እንደናንተ ያለ እንደ አልሙኒር የሂፍዝ ማዕከል ያሉ መራኪዞች እንደናንተ አይነት ስራ ከሚሰሩ መራኪዞች ጋር የመገናኘት ነገር አለ ወይ ልምድ የመለዋወጥ ሐሳብ የመለዋወጥ ነገር
ፕሮግራሙ አለ እንደሚገርመው ነገር እስካሁን ገና አልተገናኘንም። ወደ አዲስ አበባ ዋና ቢሮአችንን የሚያደርግነው በቅርብ ጊዜ ከመሆኑ ጋር ቢሮአችን ያለበትን በርግጥ እያስተዋወቅን ያለነው እንደዚህ አይነት መስራት የሚፈልጉ ድርጅቶች፣ ተቋማት፣ ግለሰብ በጣም ደስ ነው የሚለን ተነጋግረን ተወያይተን የሆነ ነገር እንድንሰራ ማድረግ ምሳሌ በተለያዩ አካባቢዎች እና እኛ የተሰማራንበት ምሳሌ ሰሜኑ አካባቢ ከሆነ በደቡብ አካባቢ ያለ ተቋም ካለ እነሱ ጋር ልምድ ተለዋውጠን እንዲሰሩ ለማድረግ እኛ ከመግባታችን ባሻገር ማለት ነው። በግለሰብም ደረጃ ሊሆን ይችላል እያስተማረ ካለ እኛ ጋራ ተቋማችን ጋር መጥቶ ተወያይቶ ምን ማድረግ እንዳለበት ማገዝ የሚያስችለንን ነገር አግዘኑ እንዲሰራ በጣም ፍላጎት አለን። እሱንም ደግሞ ኢንሻአላህ በቅርቡ እንጀምራለን ብለን ያያዝነው ፕሮግራም ነው። ኢንሻአላህ ይሄ ነገር በተለይ ልምድ መለዋወጥ የሚባለው ነገር በጣም አስፈላጊ ነው። በጣም አስፈላጊ ነው። የተለመደ አይደለም። በነገራችን ላይ በሀገራችን ብዙም የተለመደ አይደለም። አንዱ ጋር የመገናኘት አንዱ ጋር ሐሳብ የመለዋወጥ ነገር ብዙም አይስተዋልምና እሱ ደግሞ ትልቁ ግድፈት ስለሆነ እሱን ነገር ኢንሻአላህ በጥሩ ሁኔታ እንቀይራለን ብዬ አስባለሁኝ። የያዝነው ፕሮግራም አለ ኢንሻአላህ አሁንም ቢሆን ማስተላለፈው በተለይ የተከታተላችሁ ያላችሁ ካላችሁ ግለሰቦችም ትሆናላችሁ እንደዚህ ተቋም መስርታችሁም ያላችሁ ልትሆኑ ትችላላችሁ። በዚህ ጉዳይ ላይ ተገናኝተን በዚህ ጉዳይ ላይ ተወያይተን ልምድ ተለዋውጠን መስራት የምንችል መሆኑን ልገልጽላችሁ ፈልጋለሁ። ምክንያቱም ጀማል አልሙኒር የህፍዝ ማዕከል ጋር ያለው ልምድ ሌላ ቦታ ላይ ኖር ይችላል፣ ሌላ ቦታ ያለው ልምድ እናንተ ጋር ላይ ኖር ይችላልና ልምድ መለዋወጡ በጣም እንትን ነው። በተለይ ደግሞ ሁላችን የሚያገናኘን አንድ ነገር አለ። ምናልባት የተለያየ ቦታ መገናኘት የተለያየ ስም ሊላይ ይችላል። ነገር ግን ላ ኢላሃ ኢላላህ የሚለው ገመድ ስለሚያስተሳስረን ዞሮ ሁላችን መንገዳችን አንድ ስለሆነ መሰል ድርጅቶች ጋር ልምድ መለዋወጡ አንተ እንዳልከው ይጠቅማል እንጂ የሚጎዳበት ነገር የለም። እስኪ ምናልባት ኡስታዝ ጀማል እንግዲህ ያው ከጀመራችሁ ቅርብ ጊዜ ነው የሆናችሁና አልሙኒር የህፍዝ ማዕከል በአሁኑ ሰዓት ቅርንጫፎቻችሁ የት አካባቢ ነው ያለው? አሁን ላይ በቢሮ ደረጃ 3 ቦታዎች ናቸው ያሉት። የመጀመሪያው ፈረራ ኢሲ አለ። ዋናው ቢሮአችን አዲስ አበባ ነው፣ ቤተል ይገኛል። ሁለተኛ በወሎ በደቡብ ወሎና በሰሜን ወሎ ደሴና እንደዚሁም ደግሞ በሰሜን ወሎ መርሳ ቅርንጫፍ ቢሮዎች አሉን። ያ ቅርንጫፍ ቢሮዎቹ የገጠር ፕሮጀክቱንና በአካባቢው የከተማው ላይ የምንከፍታቸውን መድረሳዎች መርከዞች ማኔጅ የምናደርግባቸው ቢሮዎች ናቸው። የምናስተምርባቸው ቦታዎች በተመለከተ በተለይ በገጠሩ አካባቢ ወደ 7 ብራንቾች ወደ 7 ቅርንጫፎች ደርሰናል በአካል የሚማሩበት። እነሱም ደግሞ በሰሜን ወሎ ማለት ነው። በዛ አካባቢ ወደ 4 ብራንቾች 3 ብራንቾች አሉ። ወደ 400 በላይ ተማሪ አለ። በደቡብ ወሎም ከዳሪክ ወደ 3 ብራንቾች አሉ። እንዲሁም ደግሞ ከ400 በላይ ተማሪዎች ይማራሉ። በዚህ መልኩ ነው ያዝነው እስካሁን ድረስ ማለት ነው። አዲስ አበባ ኦሬዲ አዲስ አበባ በኦንላይን መርሃ ግብር የምናስተምርበት ራሱ የቻለ ደግሞ ማዕከል አለን። ባረከላሁ ፊክ ይከፍራ ምታለኩም አላህ በርታቱን ይስጣችሁ። ሌላው ምናልባት ከዚህ ጋር ተያይዞ አሁን ሌሎች ለምሳሌ ሰራተኞች የቢሮ ሰራተኞች መሻይኾችና ኡስታዞች ምን ያክል ናቸው በአሁኑ ሰዓት? والله ብዙ ናቸው። እኔ ቁጥራቸውን እንዲሁ በግድፉ እንዳለሳሳት ፈራለሁኝ እንጂ ብዙ ናቸው። ብቻ ከ25 በላይ አሉ በእኔ በግድፉ ማለት ነው። እዛ በላይ አሉ ኡስታዞች ማለት ነው። ሸሪዓ ዕውቀትም እንዲሁም ደግሞ በሚያስተምሩ ኡስታዞች ጎበዝ የሚባሉ በሰራተኛ ደረጃ ከያዙም ከዛ ይበልጣል፣ ግን በኡስታዞች ደረጃ በዛ መልኩ ይሆናሉ ብዬ አስባለሁ። طيب እንግዲህ ጀማል እስኪ አንድ 10 ደቂቃ ይቀራል እያለኝ ነው ኮንትሮልና ምናልባት በአለኝ ሰዓት ስለ አልሙኒር የህፍዝ ማዕከል የተወሰኑ ነገሮችን ለማህበረሰቡ ለማንጸባረቅ ሞክሬያለሁኝ። አላህ ያገራልኝ ያክል አንተ ደግሞ ምናልባት አልሙኒር የህፍዝ ማዕከልን በተመለከተ እኔ ሳላነሳ ይዘነጋኋቸው አንተ ጋር ማህበረሰቡ ቢያውቅልን ብለህ የምትለው ነገር ካለ እስኪ እሱን ተነስቷል። ያው ይሄን ቢያውቁልን ብዬ የምለው ነገር ባይኖርም ነገር ግን በጣም ትኩረት እንዲሰጡት የምፈልገው ነገር አለ። እሱም ምንድነው አልሙኒር ቁርአን አካዳሚ በ3 መርሃ ግብሮች ያስተምራል። በኦንላይን መርሃ ግብር እናስተምራለን። ኦንላይን ሲባል ደግሞ
ተማሪዎች በያሉበት ሆነው የተመቻቸውን ሰዓት መርጠው እንዲማሩ የምናደርግበት ነው። ይሄ ምናልባት ብዙዎቻችን በተለይ የእድሜ ገደብም ስለሌለው ከህፃን እስከ ትልቅ ከሴት እስከ ወንድ ሁሉንም የሚያስተናግድ በመሆኑ ከሀገር ውስጥም ከሀገር ውጭም ስለሚያስተናግድ በአሁኑ ሰዓት ላይ ሰበብ የለንም። ቁርአን እኮ መቅራት አልቻልነው ነው፣ በስራ ቢዚ ሆኜ ነው፣ እንደዚህ ሆኜ ነው የሚል ምክንያቶች አይኖሩንም። እነዚህ ነገሮች ስለተቀረፉ እናንተ ትኩረት ሰጥታችሁት ለራሳችሁም ለልጆቻችሁም ይህን ነገር እንዲሳተፉ ብታደርጓቸው እመክራለሁ። ሁለተኛው ነገር ትኩረት እንድታደርጉበት የሚፈልገው የገጠር ፕሮጀክቱ ነው። የገጠር ፕሮጀክት ሲባል ቀደም ብዬ እንደገለጽኩላችሁ ትንሽ ሳንቲም ነው የሚያስፈልገው። አንድን ተማሪ ቁርአን ከጀማሪ ጀምሮ እስከ ቁርአን ሂፍዝ ድረስ እንዲቀራ ምክንያት መሆን ነው። ለአንድ ዓመት 2500 ብር በምንለግስ ጊዜ ይሄ ተማሪ ከፊደላት ጀምሮ እስከ ቁርአን ንባብ ختሚያ ድረስ ያስተምረዋል። 2500 ብር እንደሚታወቁት 2500 ብር ምናልባት አዲስ አበባ ያላችሁ እህት ወንድሞች ማህበረሰብ ትኖራላችሁና 2500 ብር ምን ያክል ጊዜ እንደሚያስጠቅመን የምታውቁት ነገር ነው። አንድ ጊዜ ጓደኛ ጋር ምሳ ከወጣ ምናልባት 2500 ብር ላይ በቃው ይችላል ሁላ። ይሄኛው ግን 2500 ብር ማለት የአንድ ቀን ምሳ ብራችሁ ያዙትና ይሄ 2500 ብር ወይም የኛ የአንድ ቀን ምሳ በገጠሩ አካባቢ ለአንድ ተማሪ ቁርአንን አሊፍ ብሎ ቁርአንን ማንበብ ቁርአንን እስኪያختም ድረስ የሚያስተምረው ሳንቲም ነው። ይሄንን ነገር ሳንሰስት በተለይ ይሄ ሰደቃ ጃሪያ ነው። ይሄ ልጅ ቁርአን ይቀራል። ቁርአን ሲቀራ ለራሱም ለናንተም ነው። ሲያስተምር አላህ ብሎለት ኢማም ሊሆን ይችላል። አላህ ብሎለት ደግሞ ሌላ ትልቅ ደረጃ ላይ ሊደርስ ይችላል። ያስተምራል፣ ቁርአን ያቀራል። ያ ሁሉ በመናደርግበት የኛ ለኛ አጅራችን አለ ማለት ነው። ምናልባትም እኮ በዛ ሰዓት ያንን አድርገን ልንሞት እንችላለን። ነገር ግን አላህ Subhanahu Wa Ta'ala በዛ መልካም ስራችን ሞተንም እንኳን መልካም ስራው እንዳይቋረጥ የሚሆንበት ሁኔታ ላይ ያለውና ይሄንን አርጉ ወይም እንደዚህ አድርገናልና እርዱን ተብላችሁ ብቻ ሳይሆን ቅድም ወንድም መሐመድ አብዱራህማን እንዳለው ፈልገን ነው አሳደን ነው እዛ ቦታ ላይ ልንሳተፍ የሚገባውና በመትችሉት የአንድ ተማሪ ሊሆን ይችላል፣ የሁለት ተማሪ ሊሆን ይችላል። መትችሉትን አንድ ተረስታላችሁ እኮ አንድ ጊዜ አዋጣችሁ እኮ እዛ በኋላ ትዝ ላይ ላችሁ ይችላል። ይሄ ስራ ግን እናንተ ተረስታችሁታል፣ ግን እሱ አይረሳችሁምና በዛ መልኩ በተሳተፉበት ብዬ ነው የምለው። ቢሮአችን ጋር መታችሁ ይሄን ነገር በበለጠ ደግሞ በዝርዝር ማወቅ ብትፈልጉ ደግሞ ቀደም ብዬ ገለጽኩላችኋለሁ። በሱ ደውላችሁ ቦታው ላይ እንገልጽላችኋለን። መታችሁ መረጃ ብትወስዱ ደስ ይለናልና ተጠቀማላችሁ እላለሁ። በነገራችን ላይ ኡስታዝ ጀማል 2500 ብር ማለት በአሁኑ ሰዓት ምሳ በተለይ አዲስ አበባ ላይ መተህ ብቻህን እንኳን የሆነ በቃ የተሟላ ምሳሌ አባላ የማይችል የገንዘብ መጠን ነው በአሁኑ ሰዓት ይታወቃልና ወደ ሪያል ደግሞ ስትቀይረው ከ100 ሪያል በታች ነው። በጣም ተንብለው በዩሮ ደግሞ በዛው ልክ በዶላር በዛው ልክ እጅግ በጣም ጥቂት ነው። እና ትልቅ ነገር ምንድነው አንድ ጊዜ 2500 ብር አንድ ሰው ሰጥቶ እኔ ልረሳው ይችላልሁኝ እሱ ኸይር ሰራ ግን አይረሳኝም። ይሄ በጣም ትልቁ እንትን ነውና ከሞትንም በኋላ ምናልባት የማይቋረጥ ነገር ነው የሚሆነው። ሁሉም በኒ አደም ሲሞት ሁሉም ኸይር ሰራው ይቋረጣል። የተወሰኑ ነገሮች ሲቀሩ ልክ እንደዚህ አይነት ሰደቀተል ጃሪያ አይነት ነገር ሰርቶ የሄደ ሰው ሲቀርና እንደው እንዲህ አይነት የሂፍዘል ቁርአን ማዕከላት መራኪዞች ማህበረሰቡን ሳይጠይቁ በፊት እንደዚህ እርዱ ሳይባል በፊት ልክ አንተ እንዳልከው አሳደውና አባረው እንዲህ አይነት መራኪዞችን በመርዳትና በማገዝ ትውልዱን በቁርአን የተገነባ ትውልድ እንዲሆን ማድረግ የሁላችንም ኃላፊነት ነው። ሰራህ ኡስታዝ ጀማል በጣም ደስ ብሎኛል። ምናልባት ጊዜ ባይገድበኝ ከዚህ በላይ ማውራት እንችል ነበርና ምናልባት እስኪ የመጨረሻ የምትለው ነገር ካለ ማስተላለፍ የምትፈልገው ነገር ካለ እድሩ ልስጥህ። ማስተላለፍ የምፈልገው እንግዲህ ያው ቀደም ቢያስተላልፈዋለሁኝ በቀድሚያ ግን ጀዛከላሁ ኸይር ወንድሜ መሐመድ አብዱራህማን ይሄንን ፕሮግራም እድል ስላመቻቸልኝ በጣም እጅግ አድርጌ አመሰግናለሁኝ። አላህ Subhanahu Wa Ta'ala ይስጥልኝ። ከዛ ባሻገር ግን ቁርአንን እንቅራ።
ቁርአን ንቅራ ከነው ጀምሮ ቁርአን ንቅራ ቁርአንን እናስተምር ቁርአን እናቅራ የምንለው እንድንቀራ ነው እንዲጠቅመን ነው ቁርአንን አንድ ፊደልን ያነበበ ሰው ለሱ 10 ሐሰና ይኖረዋል እንደ አንድ ጥሩ ስራ ይኖረዋል ያ ጥሩ ስራ በ10 ሐሰና ይባዛለታል እንዳሉት አንድ ፊደልን ስናነብ በርካታ አጅሮችን እጥፍ ድርብርብ የሆኑ አጅሮችን የምናገኝበት ነውና ቁርአንን እንቅራ ቁርአንን እንቅራ ምን የቀራን ሰዎች ደግሞ ስንቀራ በተለይ ደግሞ በመርከዝ ደረጃ የምንቀራ ሰዎች ደግሞ ዕውቀቱን እኛ ጋር እንዲቀር ብቻ ሳይሆን ያ ያያዝነውን ያወቅነውን ነገር ለሌሎችም ለማስተላለፍ ብለን ነይተን እንማር አላህ Subhanahu Wa Ta'ala የቁርአን ሰዎች ካላቸው ያድርገን እንላለሁኝ ይሄን ነው ምለው ጀዛኩሙላሁ ኸይራ ደግሞ በጣም የሚገርማው ወቅቱ ረመዳን ጾም ነው ጾም ከመሆኑ ጋር ተያይዞ ብዙዎቻችን ራሳችን መታዘብ እንችላለን በጾም ማሻአላህ ነሻጣለ ምን አለ በረመዳን አገልሽ በጾም እኮ 3 ጊዜ በጣም ነሽጥ የሆነ ሰው 3-4 ጊዜ ያከትማል ዱካል ሆነ እንደምንም ታገለ አንድ ጊዜ 2 ጊዜ ይከተማልና ነገር ግን አሁን ጾም ከወጣ በኋላ ስንቶቻችንን በአመት አንድ ጊዜ እንኳን ቁርአን ያከተመነው ኡስታዝ ጀማል ያ አይደለም በየቀኑ አንድ ሰፍሐ ማለት አንድ ገጽ ነው እንደው ሰው ልጅ እንዴት ነው በቀን አንድ ሰፍሐ ሳይቀራ ውሉ የሚያመሸው የሚያነጋው እና ይሄ ራሳችንን በጣም ልንታዘብበት ይገባል ባረከላሁ ፊክ በተረፈ ኢንሻአላህ አንተ እንዳልከው አልሙኒር የህፍዝ ማዕከልን ማገዝ የሚፈልግ ሰው አዲስ አበባ ቢሮአቸው ድረስ በመምጣትና በመሄድ ያሉት ነገሮች በአካል በመረዳት የሚፈልገው ነገር ዝርዝር በመጠየቅ የበለጠ ማወቅ ይችላል አላህ Subhanahu Wa Ta'ala ምክንያቱም ተቅሪበን ከአዲስ አበባ በ450 ኪሎ ሜትር አካባቢ ላይ ነው ይሰራቸው ያላችሁ እና ይሄ በጣም 500 አይዛ በላይ ነው 600-700 ኪሎ ሜትር ተቅሪበን ይሄ ቀላል አይደለም ኢንሻአላህ ሌሎችም እንደናንተ አይነት ያሰቡ ካሉ ምናልባት የተወሰኑ ቻሌንጆች ሊኖሩ ይችላሉ መጋራገጮች ነገር ግን እዛ አካባቢ ያለው የማህበረሰብ ደስታ ስታይ ደግሞ የበለጠ ሞራል ይዟቸው የበለጠ እንደሚሰሩ እናንተ ምስክር ናቸው ባረከላሁ ፊክ ኡስታዝ ጀማል እኔ በጣም ደስ ብሎኛል ባረከላሁ ፊክ እንደዚሁም በዚህ በአፍሪካ ቲቪ ላይ በመቅረብ ቁርአን እንዴት እናንብብ ቁርአንን አቀራር በተለይ ተጅዊድን መሰረት አድርገህ በጣም በርካታ ትምህርቶችን እየሰጠን ያለው ምናልባት ጊዜ ቢኖረኝ ከዚህ ጋር ተያይዞ ማነሳቸው ቁርአን እንዴት እንቅራ የሚለው እትሞችህን አንደኛ ሁለተኛ ከሶስተኛው ያላቸው ልዩነት ለማህበረሰቡ ሐሳብ ማንሳት ፈልግ ነበር ግን ያው ጊዜ ስለገደበ ነው ባረከላሁ ፊክ አላህ Subhanahu Wa Ta'ala በሌላ ፕሮግራም ስንገናኝ ደግሞ እንደዚሁ ሌሎች ነገሮችን አስተንጫውታለን እኔ ለነበረ ቆይታ እጅግ በጣም ደስ ብሎኛል አልሙኒር የህፍዝ ማዕከልን ትልቅ ደረጃ ደርሶ ዛሬ ያዛቸዋቸው ልጆች ነገ በትላልቅ መሳጅዶች ምናልባትም ኢማም ወኸጢብ الجامع ሊሆኑ የሚችሉበት አጋጣሚ ይኖራልና ምናልባት እኛ ዛሬ የምንገፋት 2500 ብር እኛ እንረሳዋለን ዛሬ ነገ ከነገ ወዲያ ግን ከሞትንም በኋላ ለህድ ውስጥም ካለን በኋላ የማይረሳን ትልቅ ኸይር ስራ ስለሆነ ቁርአንን ከመخدም ወደ ኋላ እንዳንል አድማጭ ተመልካቾቼ ለማስተዋወቅ ፈልጋለሁ ባረከላሁ ፊክ አላህ Subhanahu Wa Ta'ala እድሜና ጤና ይስጥህ ብርታቱን ይስጣችሁ አልሙኒር የህፍዝ ማዕከል በመላ ሀገሪቱ በአራቱም አቅጣጫ ተስፋፍቶ ማየት ህልማችን ነው ባረከላሁ ፊክ ይሄን ካልኩኝ እንግዲህ ጊዜም እየገደበኝ ስለሆነ ፕሮግራማችን እዚህ ላይ ለመቋጨት እገደዳለሁኝ ውድና የተከበራችሁ የአፍሪካ ቲቪ ፕሮግራም ተከታታዮች ስትከታተሉት የነበረው የአልሙኒር የህፍዝ ማዕከል መስራችን ኡስታዝ ጀማል መሐመድ ነው طبعا ኡስታዝ ጀማል በዚህ አፍሪካ ቲቪ ላይ በመቅረብ ለእናንተ ቁርአን እንዴት እንቅራ የተሰኘ ርዕስ ይዞ ለረጅም ዓመታት በቁርአን ላይ የታገለ ያለው ወንድም ነው አላህ Subhanahu Wa Ta'ala እድሜና ጤና ይስጠው ከቀሪ አፍሪካ ቲቪ ፕሮግራሞች ጋር መልካም ቆይታ ያያልክ የፕሮግራሙን የመቋጨው የምንጊዜም ደንበኛችሁ የአፍሪካ እንግዳ ፕሮግራም አቅራቢና አዘጋጅ الأخ محمد عبد الرحمن أبو أفنان أستودعكم الله السلام عليكم ورحمة الله وبركاته